እግዚአብሔር ዳዊትን ያለማመደው። ይህ ከአንበሳና ከድብ ያስጣለኝ አምላክ እግዚአብሔር ዛሬ የሕያውን አምላክ ጭፍሮች ከተገዳደረ ከዚህ ቃል ኪዳን ከሌለው ሰው እጅ ምን ይለኛል? ያስጥለኛል። ስለዚህ ምን ሆናለሁ? በእግዚአብሔር አሸንፋለሁ። በክርስቶስ ኢየሱስ በሰራው ስራ በማመን የጸደቅነው። ስለዚህ መዳናችን በእምነት እስከሆነ ድረስ ፈውሳችን በእምነት ነው። አሜን። ዓላማህ ላይ አተኩር። ጌታን እናከብረዋለን፣ እናመሰግነዋለን። እስቲ ሁላችንም አንገቶቻችንን ዝቅ አድርገን የእግዚአብሔር መንፈስ እንዲናገረን፣ ራሱ እንዲያስተምረን፣ ራሱ እንዲመራን፣ በቃ የወደደውን ነገር ራሱ ለልባችን የሚቀርልንን ነገር ስንቅ የሚሆነንን ነገር እንዲሰጠን ከእግዚአብሔር ለመቀበል ልባችንን እየከፈትን መንፈስ ቅዱስን ጋብዛለሁ። ልቤን መልካም እርሻ አደርግልሃለሁ። አንተ ቃሉን ስትዘራ ልቤ ውስጥ በመልካም መሬት በለመለመ መሬት ላይ ወድቆ 30 60 እንዲሁም 100 እንዳፈራው መሬት ራሴን አዘጋጅልሃለሁ፣ እቀበልሃለሁ እያልነው ጌታ ሆይ አስተምረኝ። ልቡ ለተከፈተ ሰው እግዚአብሔር ቀርብ ነው። እግዚአብሔር በማንም ይናገራል። ቀድሜ እንዳልኩ በእንስሳዋ በአህያዋ ተናግሮ የበለዓም እብደት የነቢዩን እብደት መለሰ ይላል እግዚአብሔር ቃል። እግዚአብሔር እንዲናገረን አስተማሪያችን እሱ እንዲሆን ሰባኪያችን እሱ እንዲሆን የእግዚአብሔርን መንፈስን ጋብዘው። አባ ጋብዘሃል። ጀስት ልባችንን ኦፕን እናድርግለት። ጌታ ሆይ ጋብዘሃለሁ፣ ምከረኝ። አንተ ሁል ጊዜ በምክር ግሩም የሆንክ አምላክ ነው። ደግሞ ነገ የሚያጋጥመኝን ነገር ማልፍበትን ነገር እንድትሰጠኝ እለምንሃለሁ። ከኔ በፊት ቀድመ የሚሆነውን አይተሃልና ዛሬ ለምክር ስትመጣ ገና አልሆነም በኔ ህይወት ላይ ወይም አልተደረገም ይሄ ለኔ አይሆንም የምለው ነገር እንዳይኖር የምትለኝን የምሸሽግ እንድሆን መልካም እርሻ እንድሆን ልባችን መልካም እርሻ ዘሩን ሸሽጎ የሚይዝ መልካም የለመለመ አፈር እንድንሆንለት በጊዜው ያ የተዘራው ዘር ውብ ሆኖ ስለሚበቅል በብዙ ፍሬ ስለሚበቅል በብዙ ፍሬ ስለሚገለጥ እግዚአብሔር ሆይ ዛሬ ልታስታጥቀኝ እለምንሃለሁ በለው። እግዚአብሔር ሁሌ ይናገራል ወገኖቼ፣ ሁሌ ዛሬ መስማት እንዲሆንልን እንጸልያለን። ማርያም አንድ ነገር አለች፣ ወንጌልን ሰበከች። ምን አለቻቸው? እነዛን በሰርጉ ላይ የነበሩትን ሰራተኞቹን የሚላችሁን ስሙት አለቻቸው። በቃ ወንጌልን የጀመረችው የክርስቶስ ኢየሱስ እናት ማርያም ነች። ወንጌልን ጀመረች። የሚላችሁን ሁሉ ስሙት አድርጉት አለቻቸው። የሚለንን ሁሉ እንድናደርግ የሚለንን ሁሉ እንድንሰማ እግዚአብሔር እኔና እናንተን ይፈልጋል። በቤታችን ምን እያለን ነው ጌታ? ከዚህ ሳምንት በፊት ምን እያለን ነው ጌታ? ቃሉን ስንከፍት ምን እያለን ነው ጌታ? እግዚአብሔር ልጆቹን ማዘጋጀት ይፈልጋል። ጦረኛ ማድረግ ይፈልጋል። ጥሶ የሚያልፍ ሰራዊት ማድረግ ይፈልጋል። ዛሬ እኔና እናንተ እንዲያዘጋጀን ራሳችንን ለመንፈስ ቅዱስ እንስጠው። ጌታ መንፈስ ቅዱስ እሰጥሃለሁ ልቤ፣ እሰጥሃለሁ ማንነቴ፣ አንተ እለፍ፣ አንተ ምከረኝ፣ አንተ ተናገረኝ፣ አንተ አሳድገኝ። አእምሮዬን ልቤ ሁሉ በአንተ የተያዘ እንዲሆን እፈልጋለሁ። አንተን የሚጋራ ማንነት በሕይወቴ እንዲኖር አልሻም እያለን እስቲ እግዚአብሔርን እንጋብዝ፣ እንሹመው። በልባችን ላይ እንሹመው፣ በአስተሳሰባችን ላይ እንሹመው። እሱ ከተሾመ የሚመጣው ነገር ሁሉ ያንስብናል እንጂ አይበልጥብንም። እናንስፈው እግዚአብሔርን በሕይወታችን ላይ። ቅድም እህቴ ስትጸልይ ስትናገር ነበር ቃሉ በቃሉ ውስጥ መሰራት መኖር ሕይወት መሆን ቃሉ ሕይወት እንዲሆን እንዲበዛልን እግዚአብሔር እንደሰጠን ቃሉን ስትናገረው ነበር፣ ስትሰብክ ነበር በጸሎት ውስጥ። ጌታው ይህ ቃል መጥቶ እኔ ውስጥ አልፎ ፍሬ አፍርቶ ሌላ የሚቀጥፈው የሚያገኝብኝ እንደሆነ
እለምንሃለሁ በለው። ጌታ መንፈስ ቅዱስ የዚህ ስፍራ እንግዳችን፣ የክብር እንግዳችን አንተ ነህ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በመካከላችን በሙላት እንዳለ እናምናለን። እንደ ቃልህ ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት አለ ጌታ እኔ በዛ መካከል እገኛለሁ። ስለዚህ በስምህ ተሰብስበናል። በሙላት ደግሞ በዚህ ስፍራ ላይ አንተ ስላለ፣ በኃይል ስላለ፣ በችሎት ስላለ፣ በስልጣን ስላለ፣ በምህረት ስላለ፣ በፍቅር ስላለ፣ በአባትነት ስላለ፣ በእረኝነት ስላለ፣ የዘላለም አባት እግዚአብሔር በመካሪነት ስላለ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ ለእኛ መልካም ነህ። ሃሌሉያ! አንተ ለእኔ መልካም ነህ በሉት ጌታ። አንተ ለእኔ መልካም ነህ። ምንም አይነት ሁኔታ ውስጥ እንለፍ፣ አንተ ለእኔ መልካም ነህ። ሀሳብ መልካም ነው፣ ፍቃድ መልካም ነው፣ እቅድ መልካም ነው፣ አጀንዳ መልካም ነው። አንተ ለእኔ መልካም ነህ በለው ጌታ። ሃሌሉያ! ጌታ ሆይ እናደንቅሃለን። አንተ ለእኛ መልካም ነህ፣ መልካም አባት ነህ፣ መልካም እረኛ ነህ፣ ፍቅር ነህ እግዚአብሔር። ዓላማ አንድ ነው፣ እሱም ፍቅር ነው። በኢየሱስ ስም እናመሰግንሃለን፣ በኢየሱስ ስም እናደንቅሃለን፣ በኢየሱስ ስም ክብር እንሰጥሃለን። ክብር ይሁንልህ አባባ፣ ለክብር ይሁን መኖራችን፣ እንቅስቃሴያችን፣ ስራችን፣ መውጣት መግባታችን ለክብር ይሁን። በእኛ ላይ አልፈ ለሌሎች ልትደመቅ፣ በእኛ ላይ አልፈ ጨለማውን ልትገፍ፣ በእኛ ላይ አልፈ አንተ ልትታይ በኢየሱስ ስም ራሳችንን ከእጆች በታች ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ተብሎ እንደተጻፈ ራሳችንን እናዋርድልሃለን። ከፍ በል አባባ። በቤት ላይ ልትከብር የሚገባ አንተ ስለሆን በእያንዳንዱ በዚህ ውስጥ ባለው ቴምፕል ላይ ሁሉ አንተ ከፍ ብለህ ኢየሱስ ብቻህን ድመቅ። በኢየሱስም የሚጋርዱን ነገሮች ሁሉ ከሕይወታችን ላይ በስም ስልጣን ዛሬ የተጠረጉ ይሁን። መንፈስ ቅዱስ አፊው ወይ በኢየሱስ ስም እንጋብዘሃለን። በእያንዳንዳችን ላይፍ ላይ አንተ እለፍ። መንፈስ ቅዱስ እለፍ። የእግዚአብሔር መንፈስ በኢየሱስ ስም እለፍ። ሳምንት በዝማሬ ውስጥ ጥሻውን ውስጠቴን በፍቅር የሚያንኳኳ የሚል መዝሙር ሲዘመር ነበር። ጥሻው የሆነ ነገር በእኔና በእናንተ ሕይወት ውስጥ በክርስቶስ ኢየሱስ ደም ተወግዷል። ያ ፍቅር እያንኳኳ ሁሉንም አስወግዶታል። ማንም በክርስቶስ ቢሆን ምንድነው አለ ጳውሎስ? ሃሌሉያ! እኔና እናንተ አዲስ ፍጥረት ነን በእግዚአብሔር ዘንድ፣ እንከን የሌለብን፣ በደሙ የተከለለን። ሃሌሉያ! ለዚህም ነው ዛሬ ጸጋ በዝቶ ከብር ያለው ዘመን መጥቶ ታስቤያለሁ። ምህረት በእኔ ጸንታ አቆመችኝ እንደገና። ምክንያቱም የሚያቆም ምህረት አለ፣ የሚያቆም ጸጋ አለ፣ የሚያቆም የእግዚአብሔር ድጋፍ አለ። እናመሰግነዋለን ይህን ጌታ። አሁን በቃለ ለፍ መንፈስ ቅዱስ ምከረን፣ አባባ አስተምረን፣ ተናገረን። በኢየሱስ ስም እንወድሃለን፣ እናከብረሃለን፣ እናደንቅሃለን፣ እናመሰግንሃለን። ክብር ሁሉ በሰማይና በምድር ለአንተ ይሁን። እንወድሃለን አባባ። ሃሌሉያ! ክብር ለእግዚአብሔር ይሁን። የረዳኝን እግዚአብሔርን አለ ዳዊት ሲዘምር አመሰግነዋል። የረዳንን ጌታ እናመሰግነዋለን። ሁላችንም አንደኛ ሳሙኤል 17:28 ያለውን ቃል እናወጣለን። አንደኛ ሳሙኤል ምዕራፍ 17 ከቁጥር 28 ያለውን ቃል አብረን እናነባለን። ዛሬ ባለፈው ጥቂት ጊዜ ቆይቷል የጀመርነው ማለት በርስ ባይ በርስ እያጠናን የጀመርነው ቃል ነበረ። ኤፌሶን ላይ ትዝ ይላችሁ እንደሆነ ስለቆየ ምናልባት እሱን ላካፍል ነበር የፈለኩት፣ ግን እግዚአብሔር መንፈስ ቅዱስ ይህን በውስጤ ላይ ስላመጣ ምናልባት ማን ያውቃል እኔን እንደመከረኝ እኔን እንደተናገረኝ ከዚህ መሀል ውስጥ አንድ ሰው ሊያገኝ ይችላል። እግዚአብሔር አንድ ሰው
ይናገራል ብዬ አምናለሁ። ምክንያቱም እግዚአብሔር ቃሉን ሲልክ እንደዚሁ ስለማይልክ። ምዕራፍ 17 ከቁጥር 8 እስከ 37 ያለውን ቃል አብረን እናነበዋለን። እንዲህ ይላል። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። ቃሉን ስለምናውቀው ከላይ ጀምሮ ያለውን አላነበውም። ዋና የምፈልገውን ቦታ ነው ማነበው። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብን ቁጣ በዳዊት ላይ ነደደ። ለምን ወደዚህ ወረደ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። እንደዚህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ለሳኦል ምን አለ ይላል? የተናገረው ቃል ለሳኦል ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እዋጋለሁ አለ። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህንን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበረ፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ካፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገድለው ነበር። እኔ ባሪያ አንበሳና ድብ መታው። ይህን ያልተገረዘ ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ዋናው የዳዊት የድሉ ምንጭ የዚህን ቃል አርስት ምን ብየዋለሁ? ዓላማ ላይ አተኩር የሚል አርስት ሰጥቼዋለሁ። ዓላማ ላይ አተኩር። ዳዊትን ብዙ ከዓላማው ከቆመበት ነገር ላይ ፈቀቅ ሊያደርጉ የሚችሉ ነገሮች ከፊቱ ገጥመውት ነበር። ከማን ነው የጀመረው? ከወንድሙ ከኤልያብ ነው የጀመረው። እና የዳዊት የድሉ ምንጭ ዋናው ምንጩ ወይም የድሉ ምክንያት ኤልያብ ላመጣው ጥያቄ ወይም ኤልያብ ላመጣው የተቃውሞ ድምፅ ምላሽ አለመስጠት ዋናው ቁልፉ ነው። ምላሽ አለመስጠት። ምክንያቱም አንዳንድ ጊዜ ነገሮች ሲመጡ ወዲያውኑ ሪያክት የምናደርግባቸው ነገሮች አሉ። ምላሽ የምንሰጣቸውና የማንሰጣቸውን ነገሮች ለይተን ልናውቅ ይገባል። ምላሽ የሚሰጥባቸው ነገሮች አሉ፣ ምላሽ የማይሰጥ። ዳዊት ገብቶታል፣ ተረድቶታል። ምክንያቱም ዳዊትን ጌታ መንፈስ ቅዱስ እግዚአብሔር ራሱ ያለማምደው ነበር። ከማን ጋር? በጎችን እየጠበቀ ያለ ዳዊት በአባቱ ዘንድ እንኳን ያልታወቀ ነበረ። ለቅባት ሳሙኤል በመጣ ጊዜ ዳዊት የት ነበረ? በጎች እየጠበቀ ነበር። አባትየው 7ቱንም ልጆች ሲያሳልፍ ዳዊትን እስከነጭራሹ ነው የረሳው። ሳሙኤል ነው ራሱ ዳዊትን ሌላ ልጅ አለ ወይ በማለት እሰይን የጠየቀው። ሌላ ልጅ አለ ወይ? ምክንያቱም እነዚህ አልተመረጡም በእግዚአብሔር ዘንድ። እነዚህ ምርጫ ውስጥ አልገቡም። እግዚአብሔር ምርጫ ውስጥ አልገቡም። እግዚአብሔር ገና ድሮ እሱ በጎች ጋር እያለ የእግዚአብሔር ዓይኖች በዳዊት ላይ ነበሩ። ምክንያቱም እግዚአብሔርና ዳዊት በዛ ማንም በሌለበት፣ ማንም በማይከታተልበት፣ ማንም በማያየው ስፍራ እግዚአብሔር ዳዊትን ያለማመደው ነበር። እግዚአብሔርና ዳዊት የቀረበ ግንኙነት ነበራቸው። በጣም የቀረበ። ስለዚህ ምን አለ ዳዊት? ምን አለ? ለእንደዚህ ያለ ነገር ጊዜ አይሰጥም ዳዊት። ኤልያብ ቀጥታ የመጣው ዳዊት ሲጀመር የመጣበት ምክንያት አለው። ነገር ግን ምክንያቱን ሳይሆን የደረደረው ምንድን ነው ያደረገው? ዘወር፣ ፈቀቅ
ማሳለፍ የሚባል ነገር አለ። ዘወር ማለት እልፍ ከሁኔታዎች እልፍ ጠላት ከሚያመጣው ነገር እልፍ ሁኔታዎች ከሚያመጡት እልፍ ሰዎች ከሚያመጡት እልፍ ማለት የምንችልበት ነገሮችን እልፍ የምንልበትን ነገር እግዚአብሔርና እኛ ብቻችንን በጓዳችን ልንለማመድ ይገባል። እንደ ዳዊት የዳዊት ድምፅ በንጉሡ ዘንድ የተሰማው መቼ ነው? ምን አለ ኤልያብ? ምን አለ? ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። ኤልያብም ቁጣ በዳዊት ላይ ነደደ። ለምን ወደዚህ ወረደ? እነዚያን ጥቂት በጎችስ በምድረ በዳ ለማን ተውቃቸው? እኔ ኩራትህን የልብህን ክፋት አውቃለሁ። እኔ ኩራትህን የልብህን ክፋት ሲጀመር ዳዊት ላይ መታችሁ ቁጥር 20 ላይ ብታነቡት ዳዊት ለማን ሰጠ ይላል? በጎቹን ለጠባቂዎች ነው የሰጠው። ዳዊት ምድረ በዳ ላይ ትቶ አይደለም ሲጀመር የመጣው። ግን የዚህ ሁሉ መልስ ያለው ዳዊት እልፍ ያየው ነገር አለ። ዳዊት ከኤልያብ ያላየው ዳዊት ያየው ነገር አለ። የእግዚአብሔርን የልቡን ሐሳብ ዳዊት አስቀድሞ አይቷል። ስለዚህ ምን አለ? ከእግዚአብሔርን የልቡን ሐሳብ ይዘን ወገኖቼ ጎዳና ወይም ጎን ላይ ከሚያለ ሰው ወይ መንገድ ላይ ከሚገጥመን ሰው ምንከራከር ከሆነ የእግዚአብሔርን አጀንዳና ሐሳብ በሕይወታችን ላይ ሊከናወን በጣም እንቸገራለን፣ እናዘገየዋለን ወይም ላናደርገው በዛው ከቀጠልን ላናደርገው እንችላለን። የዳዊት ድምፅ በንጉሡ ዘንድ የተሰማው ወይም ሊሰማ የቻለው ወይም የታወቀው ዋናው በምንድን ነው? አንድ ሯጭ ምንድን ነው የሚያደርገው ሲሮጥ? ጎንና ጎን ካሉ ሰዎች ጋር ወይ ልክ አይደለም ከሚለው ሰው ጋር ይከራከራል እንዴ? ምንድን ነው የሚያደርገው? ቀጥታ ጎሉን እያየ የመጨረሻዋን ላይን እያየ ነው የሚሮጠው። ለምን? ዋንጫው እዛ ጋር ነው ያለው። እዚህ ጋር ጎንና ጎን ያለውን ሰው ጋር ምላሽ የሚሰጥ ከሆነ አብሮት የሚሮጠው ምን ይላል? ቀድሞት ይሄዳል። ስለዚህ ዋንጫው ላይ ግቡ ላይ ስላለ ምክንያቱ ምንድን ነው የሚለው? ያንን ዘልቆ ሄዶ እዚህ ጋር ያለውን ድምፅ ይተውና ወገኖቼ ከጎንና ከጎን ከሚናገሩንና ነገሮች ማለት መንገዳችን ላይ ከሚያጋጥሙ ነገሮች ጋር ጊዜ አናጥፋ፣ ጊዜ አንውሰድ ወይም ቦታ አንስጥ። ፈቀቅ ያለው ዳዊት ምንድን ነው ያደረገው? ዳዊት የልቡን ሐሳብ ወይም የልቡን ሐሳብ የነበረው ወይም በልቡ የነበረው በግቡ ላይ ስለነበረ ዓላማው ትኩረቱ ያለው በግቡ ላይ ስለነበረ ከኤልያብ ካመጣው ጥያቄ ወይም ተቃውሞ ጋር ሊጋፈጥ አልፈለገም። ፈቀቅ አለ። ፈቀቅ አለ። ዛሬም እኛ ብዙ የምንማረው ከዚህ ላይ አለ። ፈቀቅ ማለት ፈቀቅ ዞር ማለት አለመናገር ሽንፈት አይደለም። እኔ ልጆኜ ዝም ካልኩኝ በቃ ወይም እስቲ ልጆቻችሁን አንድ ነገር በሏቸው። ምንድን ነው የሚሉት? ኢሚዲየትሊ መልስ ነው የሚሰጡት። ለምንድን ነው ነው ልክ አይደለም ከተባለ ምንድን ነው ኖ ኖ ኖ ኖ እኔ ልክ ነኝ። የፈለገ ትልቅ ሰው ሁኑ እነሱ የፈለገ ትንሽ ሁኑ ሁሉ ጊዜ ምንድን ነው እኔ ልክ ነኝ ነው። ለዛ እኔ ልክ ነኝ ለማለት ምንድን ነው የሚሉት? ወዲያው እኔ እንደዚህ ሆኖ እንዲሆኑ እንዲህ ተፈጥሮ በዚህ ወጥቶ በዚህ ወርዶ ክርክር ይጀምራሉ። ለምንድን ነው ያን የሚያደርጉት? እነሱ ልክ መሆናቸውን አምነን እንድንቀበል ነው። እኔ ልጆኜ በጣም ዝምተኛ ነበርኩኝ። ምንም ቢሉኝ ማልናገር። ጓደኞች አሉ፣ ጓደኞች ይመጣሉ። ጓደኞቼ ሲመጡ ታናሽ እህቴ ከኔ ይልቅ በጣም አክቲቭ ስለነበረች አስቡት፣ የኔ ጓደኞች ናቸው። አንቺ ቁጭ በይና ከነሱ ጋር ወሬ ይሻፈላልው ላ የኔ ጓደኞች ናቸው። እኔ ፈልገው የመጡት ነገር ግን ምንድነው ምላ እሷን ስለኔ ሆነሽ ከነሱ ጋር ተጫወቺ፣ እኔ ጓዳ ገባለሁ። ዛሬ ላይ እንደምናገረው እንዳታስቡ፣ በጣም ዝምተኛ ነበርኩኝ። ግን እግዚአብሔር አምላክ ያው ሁሉ ሲገፍ እግዚአብሔር እንደነዚህ ያለውን ሰው ደግሞ ለክብሩ ይጠቀማል። አይገርም? በቃ ኖበዲ የተባለውን ሰው እግዚአብሔር ቆሞ ተናጋሪ ሲያደርግ በሰው ፊት በአንድ ጓደኛ ፊት ቁጭ ማይል ሰው እንግዲህ እናንተ ትንሽ አይደላችሁ። እና እግዚአብሔር አምላክ ላየልን ዓላማ ለመውጣት ሌላውን ነገር ምን ነው ፈቀቅ እያለን እግዚአብሔር ያየልንን ይሄ አልችልም የኔ ምን አለ ዳዊት? ምንድን
ያነሳው ዳዊት። መገረዝ ምንድነው? አብርሃም ምንድነው ያደረገው? እግዚአብሔር ዘፍጥረት ላይ ሄደን ስናነብ አብርሃምን ምን አለው? የቃል ኪዳኑ ምልክት ምን ነበረ? መገረዝ፣ ይገረዛል። ያ ሰው የእግዚአብሔር ሕዝብ መሆኑ የሚታወቀው በመገረዙ ነው። ስለ መገረዝና ስላለ መገረዝ አይደለም ዳዊት ያነሳው። ዳዊት ያነሳው ቃል ኪዳን አለ። ቃል ኪዳኑን ያነሳው። ይህ ቃል ኪዳን የሌለው ሰው ቃል ኪዳን ያለውን ሰው ሲገዳደር ቆሜ ማየት አልችልም ነው ያለው ዳዊት። የሁሉ የድሉ ምንጭ የሆነው ቀድም እንዳየነው ዳዊት ትኩረቱን በእግዚአብሔር ላይ በግቡ ላይ በዓላማው ላይ ስላደረገ ነው። በቁጥር 33 ላይ ምን ተብሎ ተጽፏል? ምን ይላል? ሳኦልም ዳዊትን የተቃወመው አንድ ሰው አልነበረ ማለት ኤልያብ ብቻ አልነበረም። ምንድነው ያደረገው? ሳኦል ራሱ ምንድነው ያለው? አንተ ምንድነው አለ? ብላቴና ነህ። ምን አለው? ከዛ በኋላ እርሱ ከብላቴንነቱ ጀምሮ ጦረኛ ነው። ይህን ፍልስጤማዊ ምን አትልም፣ መዋጋት አትችልም። ቋንቋ ምንድነው? አትችልም። ሰይጣን ምንድነው የሚለው? አትችልም፣ አትችልም። ሁኔታዎች ምንድነው የሚሉት? አትችልም፣ አትችልም። ዳዊት ግን ምንድነው ያለው? የዳዊት መልስ ደስ ነው የሚለው፣ የሚያረካ ጦር የለውም፣ ጋሻ የለውም፣ የሚይዘው ነገር ከዚህ ከጦረኛ ጋር ብረት ለብሶ ከቆመው ጋር የሚሄድበት ምንም አይነት በሰው አይን ምንም አይነት መሳሪያ የለውም። ዳዊት ያለው ምንድነው? ኮረጆና ድንጋይ ናቸው ያሉት። የሚስሪንግ የሚወረወሩባት ነገር ነች ያለችው። የዳዊት ዋናው ድጋፉ የዳዊት ዋናው ምንጩ የድሉ ምንጭ አስቀድሞ ያየው ማንን ስለሆነ ነው? የመለሰው መልስ ደስ አይልም። እዚህ ጋር የሚደንቅ መልስ ነው የመለሰው። ዛሬም አትችልም አትችይም ከሚል ነገር ጋር ዞር እንበል ወገኖች። ፈቃድ አትችይም፣ እግዚአብሔር ይችላል። እኛ እግዚአብሔር የእግዚአብሔር ቤተ መቅደስ እንደሆነን ስንቶቻችን እናምናለን? የእግዚአብሔር ቃል ስለሚናገር እናንተ ምንድን ናችሁ አለ ጳውሎስ? የእግዚአብሔር ቤተ መቅደሶች። የእግዚአብሔር ቤተ መቅደስ እግዚአብሔር እንደ ድሮ እንደ ኦሪት ዘመን በቤት ውስጥ ወይም በቤተ መቅደስ ውስጥ አይደለም የሚኖረው። ዛሬ እግዚአብሔር በክርስቶስ ኢየሱስ የዳኑ ወንድ ሴት የእግዚአብሔር ልጆች የእግዚአብሔር ቤተ መቅደስ ናቸው። ክርስቶስ ኢየሱስን ከሙታን ያስነሳው ሕያው ቅዱስ መንፈስ ዛሬ በእያንዳንዳችን ውስጥ እንዳለ ስንቶቻችን እናምናለን? ስናይ ታዲያ ነገሮች ጠላት ሲመጣ አትችልም ሲል እንዴት ቀላል እንዴ! ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ እኮ በእኔ ውስጥ ነው። እንዴት ነው የማልችለው? የሚያስችል እግዚአብሔር አለ። ዳዊት ያንን ነው ያየው። ዳዊት ያንን ያየው። ምን አለ? ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦቶች ይወስድ ነበር፣ በኋላውም ከተለውና መታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ምን አለ? ጉሮሮውን ይዤ እመታውና እገድለው ነበር። እኔ ባሪያ አንበሳና ድብ መታው። ይህን ያልተገረዘ ፍልስጤማዊ የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያዳነኝ፣ ሃሌሉያ፣ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦል እዛ ጋር ምንድን ነው ያለው? ምንድን ነው የመለሰለት? ሳኦልም ዳዊትን ሄድ ምን አለው? እግዚአብሔር ካንተ ጋር ይሆናል። እንዲህ ነው ጠላትን ዝም ማሰኘት ይላቸዋል። ጸጥ አስደረገ። አትችልም ቀየረና እግዚአብሔር ካንተ ጋር ይሆናል። ምክንያቱም እንደቆመበት ይህ ከአንበሳና ከድብ ያስጣለኝ አምላክ እግዚአብሔር ዛሬ የሕያውን አምላክ ጭፍሮች ከተገዳደረ ከዚህ ቃል ኪዳን ከሌለው ሰው እጅ ምን ይለኛል? ያስጥለኛል። ስለዚህ ምን ሆናለሁ? በእግዚአብሔር አሸንፋለሁ፣ በእግዚአብሔር እችላለሁ። አሜን። እግዚአብሔር ካለ የማይቻል ነገር የለም።
ሃሌሉያ። ዛሬ ጠላት ስንቶቻችንን ነው አትችልም ወይም አትችልም የሚለን? ሁላችንም እስቲ ራሳችንን፣ ነገሮችን ሁኔታዎችን ሰዎችን ሊሆኑ ይችላሉ፣ የሚያጋጥመን ነገር ሊሆን ይችላል፣ ጠላት የሚልከው መሰናክል ሊሆን ይችላል፣ ወይም ጤናም ሊሆን ይችላል። በጤና የሚዋጋችሁ ሰዎች በክርስቶስ ኢየሱስ በመገረፉ ቁስል ተፈውሰናል። አሜን። ፈውስ የልጆች ምንድነው ተብሎ ተጽፏል? እንጀራ ነው ተብሎ ተጽፏል። ስለዚህ እንጀራዬን ሊሰርቅ የሚመጣ ሁሉ ሌባ ነው። ሌባው ለምንድን ነው የሚመጣው? ሊሰርቅ። በቃ እሱ ስራው መስረቅ፣ መግደልና ማጥፋት ነው። ስለዚህ እኔና እናንተ በራችንን ዘግተን ሌባው ነው በእኔ ህይወት ውስጥ በእኔ ጤና ውስጥ አንተ ምን የለም ስፍራ የለም። እኔ በመገረፉ ቁስል የተፈወስኩ በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ እግዚአብሔር ልጅ ነኝ። እኔ የመንፈስ ቅዱስ ማደሪያ ነኝ እንጂ እኔ ቆሻሻ አንተ አምጥተህ የምትከምርብኝ ሰው አይደለሁም። መዳናችን በእምነት እንደሆነ ስንቶቻችን እናምናለን? ስንቶቻችን ነው በስራችን የጸደቅነው? በክርስቶስ ኢየሱስ በሰራው ስራ በማመን የጸደቅነው። ስለዚህ መዳናችን በእምነት እስከሆነ ድረስ ፈውሳችንን በእምነት ነው። አሜን። በመገረፉ ቁስል ተፈወሳችሁ ተብሎ ከተጻፈ እሱ ግን ስለ እናንተ ምን አለ? ስለ መተላለፋችን ምን አለ? ኢሳይያስ 53 ላይ በእርሱ ምን ሆነ? በመገረፉ ቁስል ምን ሆነ? እኛ ተፈወስን። ስለዚህ ፈውስ እንፈወሳለን አይደለም፣ የሚቀጥል ነገር አይደለም፣ ያበቃ ነገር ነው። በመስቀል ላይ 4 ነጥብ ተፈወስን። ከተፈወስኩኝ ጠላት በኔ ህይወት ላይ የሚዘራውን ዘር ማመከን መብት አለኝ ማለት ነው። ኃይል አለኝ ማለት ነው። አይዘራም አይደለም፣ አንታመምም አይደለም። በብዙ ጊዜ አታክ ተደርጌ ያውቃለሁ። አታክመን አይቀርም። ነገር ግን እኔና እናንተ ሪጀክት የማድረግ ወይም የመቀበል ምን ማለት መብት ለእኔና ለእናንተ አለን። ስለዚህ አሁን ካለን ጠላት የሚመጣው ሊሰርቅ፣ ሊገድል፣ ሊያጠፋ ነው። ከሱ ሌላ ዓላማ የለውም። ስለዚህ እኔ ማንነቴን እንደ ዳዊት ቃል ኪዳኔን ለይቼ የማልሆነ ፋይት የማድረግ አቅምና ጉልበት በእኔ ውስጥ አለ ማለት ነው። ስለዚህ የምርጫ ጉዳይ ነው። ፋይት ማድረግ ወይም አሜን ብሎ ተቀብሎ በቃ ብሎ እንደገና ለጠላት በር መክፈት የኔና የኔ ጉዳይ ነው ማለት ነው። ስለዚህ ዳዊት ምን አለ? እኔ ከአንበሳ ከድብ ያስጣለኝ አምላክ ያስጥለኛል አለ። ከዳዊት ይልቅ በቃል ኪዳን ውስጥ ያለን እኔና እናንተ ከዳዊት ብዙ የተደረገልን አሜን በማለት እኮ ነው የጸደቅነው። አስቡት፣ ስራ ተገኝቶብን አይደለም። ክርስቶስ ኢየሱስ እግዚአብሔር ልጅ ነው ብለን በማመን እኮ ነው የጸደቅነው። ስለኛ በመሞት በመነሳቱ አምነን ነው የጸደቅነው። ከማንም ከብሉይ ኪዳን ከተደረገላቸው ቅዱሳን የበለጠ የተደረገልን እኛ የከበርን ሰዎች ነን። እግዚአብሔር ልጆቹ ያደረገን አባት ብለን የምንጮህበትን የልጅነትን መንፈስ በውስጣችን ያስቀመጠ። ሃሌሉያ። ጠላት ዛሬ በልባችን ውስጥ የሚልካቸው ብዙ ነገሮች አሉ። ብዙ ቅዱሳንን ልብ የሚይዝ እንዳንወጣ የሚገዳደር ብዙ በልብ ውስጥ የሚያስቀምጣቸው ነገሮች አሉ። ዛሬ እኔና እናንተ እንደ ዳዊት ትኩረታችን በዓላማችን ላይ ይሁን። እግዚአብሔር ምኔ ነው ተብሎ ተጽፏል። ዘጸአት ላይ ሄደን ስናነብ እግዚአብሔር ዓላማዬ ነው። ያኔ ፍልስጤማውያንን የሙሴን እጅ ጎንና ጎንና አሮን ይዘው እነ ኢያሱ ሲዋጉ ድል ካደረጉ በኋላ ዓላማ ነው ያቆሙት። ምን አሉ? እግዚአብሔር ዓላማዬ ነው። እግዚአብሔር የኔና የእናንተ ዓላማ ከሆነ ጠላት ድል የማይሆንበት ምንም ምክንያት የለም። አሜን። ዓላማችን እግዚአብሔር